ምን የሚያስቅ ነገር አለ? አሁን ጎንበስ በልና ቤት አድርግ። እሺ ጨርቄ አሁን ፎጣ በመፈለግ ጊዜ ሊታባክና በልብስህም ቢሆን አድርግልኝ። ባይጠበኝ ይገርምሻል እንዴ? አንቺ ነው የመሰለ ቆንጆ እያየሁ እንዴት አይጠበኝ? ኧረ እባክህ ቀልደኛ ነህ። ለማንኛውም መንገዱን ትለቅልህ። ይቅርታ እባክሽ ጣልቃ አትግቢ። በአንቺ ቦታ ብሆን ትቻት ነበር ላሽም። እሱስ ልክ ነሽ፣ ግን እኮ ህግን የማስመን ኃላፊነት ያንቺን አይደለም። እሱን ለህግ አሳልፈሽ መስጠት ነው ያለብሽ። እውነት ህግ ስሚ፣ ህግን ማስፈን ካልቻለ ያለው የመጨረሻ አማራጭ እርምጃ መውሰድ የተጎዳው ሰው ኃላፊነት። አሪችማ ተመችቷታል። አይ ምንም አይደለም። እስኪ አይኔን እያየህ አውራኝ። የኔ ቆንጆ ቅናት እኮ ባንቺ የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳቤን ማወሰው አባቢ በልፎ በጀ አባቢ በልፎ በጀ አንቺ ብቻሽን የምታልጎበጊው ሴትዮ ወዲህ ቀረብ በይ። እኔ ጋር መተሽ ምንም የሚቸግርሽ ነገር የለም። በልፎ በጀ አባቢ በልፎ በጀ ተመለከችና በልፎ በጀ በልፎ በጀ በእርሶ መጀና አባብዬ ሀሳብ ነው። ይህን ነገር ለማስፈጸም ደግሞ እኔ የምልሽን ነገር በሙሉ ታረጊያለሽ። እሺ አደርጋለሁ። እንግዲህ ዘወትር ሐሙስ ሐሙስ እኔ ጋር እየመጣሽ ቡና ትካጅልኛለሽ። አሁን እጣኑን ወደዚህ ቀለብ አድርጊውና እሱ ጋር ያለውን እጣን አጫጭሽልኝ። ከዛ እኔ የምሰጥሽን ነገር ወስደሽ አድርጊ ያልኩሽ ቦታ ሁሉ ታደርጊያለሽ። የተባልሽውን ነገር መተግበርሽን አንዱንም እንዳትረሺ። በእጣኑን አምጪውና ወዲህ ቀረብ በይ። እሺ አቤት አባትዬ በልፎ መጀን አባቢ በልፎ አልፎ እኮ ቃሎት ምንም እኮ መሬት ትንሽ አይልም አባቢ በልፎ መጀን እዚህ ቁጫቸው እዚህ አጠቅባቸው ቁጫቸው ነው አባብዬ መጥቷል። እለፊ እዛ ከዚህ እጣን አንስሽና እጣን ጨምሪበት አንጭሽውና በደንብ ጎንበስ በይ። በእርሶ መጀን አባብዬ በይ ነይ ወደዚህ ጠጋ በይ። ወደ ጠጋ በይ። ምንም የሚያስፈራሽ ነገር የለም። የለግልሽ ለአንቺ ብቻ የምነግርሽ ነገር ነው። ነይ ወደዚህ ጠጋ በይ። በልፎ መጀን ለእኔ ለብቻዬ
እጅሽን ዘርግት አድርጎልሽ ትዝታሽ ዘወትር ወደ እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ እፎይ የምልበት ሕይወቴ ጊዜ አጣ ትዝታሽ ዘወትር ወደ እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ እፎይ የምል እንዴ ምንድን ነው? እኔ ለእናንተ አይደል እንዴ የምዘፍነው? ውይ ባቢዬ እየሰማሁ እኮ ነው። አንተ እኮ ለዚህ ቤት ልዩ ድምቀታችን ነህ። ቆይ ግን አንተ እዚህ ቤት ባትኖር ኖሮ እኔ ምንድን ነበር የሚውጠኝ? እየሰባችሁኝ አይደለም፣ ፊት እየነሳችሁኝ እኮ ነው። እሺ በቃ ባቢዬ ሆድ አይባሰ። እሺ በቃ ሌላ ዘፈን ስፈልግ። አልችልም፣ ጊዜ ወርቅ ነው። እሺ ባቢዬ በቃ እንደዛ ከሆነ እኔ ልውጣ ትፈቅደልኛለህ? መውጣት ትችያለሽ። አካልሽ እዚህ ሆኖ ሀሳብሽ ሌላ ቦታ ከሆነ ምንም ትርጉም አይሰጥም። ተዋርጎ በባይ ተወራ አልጋ በባይ ተወራ አልጋ እንግዲህ ሌሊቱ ዋ እንዴት ይንጋ ዋ እንዴት ይንጋ እንዴት ነው አባቴ? ዛሬ ፏፈሽ ብለሻል። ምን ተገኝቶ ነው? ምን መሰለህ፣ መንገድ ላይ ስመጣ አንዷን ቆንጆ ጭቅ ተዋወቅኳት። ምን አለ ያንተን እድል በሰጠኝ ብዬ። እንዴ አንተ እኮ ዝም ብለህ ፋራ ስለሆንክ እኮ ነው። ይሄን ያቺን ሆቴል ባለቤት እኮ ተፍ ተፍ ብትል ኖሮ በልታት ነበር። ለእኛ ራሱ ይሄን ነገር ይተርፍልን ነበር እኮ። ስማ ምን አለሽ ታውቃለህ? ምን ሆኖ ነው የሚፈዘው? የለውም እንዴ ምናምን እኮ አለች። ቀልደህ ሞታል እባክህ። የምሬ ነው። ይልቅ ይኸውልህ ዝም ብለህ ከምትፈዝ ተፍ ተፍ ብትል አሪፍ። ሴትዮዋ እኮ ያየችው ሁሉ ነው የሚያምራት እንጂማ እኔም እኮ አስቤያት ነበር። አባቴ ምንም ማሰብ አያስፈልግም። ቀጥታ ወደ ተግባር መግባት ነው። በነገራችን ላይ አንድ የሆነ ቅባት ዲያስፖራ መጥቷል። ቀሽት ቺክ እንዲቀርብለት ይፈልጋል። ስለዚህ እንዴት ነው አንተ ጋር አሪፍ ነገር አለ እንዴ? አይ እኔ በስራዬ መነካካት አልፈልግም። ምን እያልከኝ ነው አንተ? እኔ አይደለሁ እንደ ሁሉ ነገር ያስጀመርኩ። እንዴት ነው እንደዚህ የምትለኝ? እሺ ካሉት ምረጥና የተመቸችን መውሰድ ትችላለህ። ደግሞ ማናት ትዕግስት? ጭራሽ በፎቶም ሴቭ አድርጋታል። ያልኩ ልጅ እኮ ነች። ቆይ እንደውም ፎቶዋን ላምጣ ላሳይ። የምር ነው? እቺ ነው ቆንጆ ብለን ያልከው? ጭራሽ ቁንጅና የሚባለው ነገር ራሱ ባጠገባ ውልብም አላለ። አረ ያት በደንብ። ለነገሩ ቁንጅና እኮ እንዳመለካከታችን ይለያያል። እኔ የምልህ ራሄል ግን እንዴት ነች? ምን ትሆናለች አባቴ? እሷማ ደህና ናት። ስልክ ባወራው ቁጥር ቅናት ሊገላት ደርሷል። ግን ፍቅር ምን ያህል ሀያል እንደሆነ ያወቅኩት በሷ ነው። እንደዛ ለአንተ ስትል ስራዋን ትታ ተሰብስባ መቀመጧ በጣም ነው ግን የሚገርመኝ እውነት። እና እኔን የመሰለ አግኝታ ነው? ምን ልትሆን ትፈልጋለች? ያለኝን ሁሉ እየሰጠዋት ነው። እና ምን ትፈልጋለች ይላል? እሺ ቤቱንስ ውክልናውን በሙሉ ሰጠች? አዎ። እኔ እኮ አላምንም። ግን እንዴት ሆኖ ነው አባቴ? አንተ ብቻ ዋናው ነገር ላይ በደንብ በርታ ብለህ ስራ መስራት ነው ያለብህ። ይኸውልህ እንቅልፍ ማብዛት አያስፈልግም። ሻወር ቤትም ኪችንም አልጋ ላይ ሁሉም ጋር ብቻ እሷን ደስተኛ ማድረግ ነው የሚጠበቅብህ።
በርታ፣ ጠንከር ማለት ነው ያለብህ። የዛን ጊዜ ቤት አይደለም የጠየቀው በጠቅላላ አንድ በአንድ ይሰጣል። ይሄን ነገር እንኳን እኔ አላምንበትም። እንግዲህ ያው የወንድምነቴን ያገኘሁበትን ምክር ነግሬሃለሁ። ሳሚ እድሜ ቆሞ አይጠብቅም። በወጣትነት በዚህ እድሜ በዚህ ሰዓት ተፍ ተፍ ብለህ የሆነ ነገር ማግኘት አለብህ። ቤትም ይሁን መኪናም ይሁን ምንም ነገር ለማግኘት አሁን ነው ጊዜው። ስማ ምን ትፈዛለህ? እጅ ላይ ማት ሹገሮች አሉ አይደል? ተጠቀምባቸው እንጂ ምንድነው? እስከ መቼ ልታስቀምጣቸው ነው ብለህ ነው? እንግዲህ አባክያ እኔ ወንድምነቴ መክሬያለሁ። መውደቂያን የምታውቀው አንተ ነህ። ተጠቀምበት። ይኸው ነው እንግዲህ። ጠጣ እንጂ ጨመርላት። ቆይ አንተ ምን እያልክ ነው? ከ60 ምናምን ዓመት ጋር እኔ አብሬ ልተኛ? ቆይ ግን ለምንድን ነው በተጣላችሁ ቁጥር እንባሽን የምታፈሽው? ባቢ አንተ ምንም አታውቅም። ለልጅ የማይነገር ነገር ደግሞ አይምሮውን ላቆሽሽ አልፈልግም። ግን ምንም ቢሆን እኮ ህፃን አይደለሁም። የምትፈልጊውን ነገር ማውራት ትችያለሽ። ምን አለ አቤልም እንዳንተ ትንሽ እንኳን ለኔ ጥሩ ሰብና ቢኖሩ። ታውቃለህ አቤልን ሳቀው በጣም ጥሩ ሰብና የነበረው ልጅ ነው። ነገር ግን የሰው ልጅ ቀርበ ካላየው በስተቀር እንደተሳሳትክ አይገባም። ቆይ ግን ምን አድርጎሽ ነው ይሄን ያክል? ምንም ግን በቃ ዝም ብዬ ሳስበው ሰውን ማወቅ እንደማልችል ገባኝ። እዛው እንኳን አይመስለኝም። ውስጥሽ ጥላቻ ያለ ነው ይመስለኝ። ለዚህም እኮ ነው አንተ ከሰው የተለየ ነው የምልህ። ባቢ ግን አደራህን እሺ፣ ምን ጊዜም ቢሆን ለሰው ልጅ ደግና ጥሩ አመለካከት ይኖራል። አንቺም ሁል ጊዜ ማልቀስሽን ማቆም አለብሽ። መቼም እንደመሻ አይቀርም፣ ይነጋል አይደል? እኛ ሰዎች ነን። ስማችን ሁል ጊዜም ቢሆን ህያው ነው። ማለቴ መልካም ስራ ከሰራ መቼም ቢሆን ጥሎ አይጥልም። እሺ ነገን ብታዩ ኖሮ ምን እንደሚፈጠር ስለማታውቂ ይህን ሁሉ ነገር አታረጊም ነበር። ልክ ብለሃል። የምትኖርለት ሰው ሲኖር ሁልጊዜም ቢሆን ራስን እየጎዳህ ነው። ፈጣሪ የምንሞትበትን ጊዜ እንዳናውቃል። ሰውን ደስተኛ ለማድረግ የምታስበው ይሄንን ነው። እኔ እናቴ ሞት ነው ለማንም አልሆንም፣ እንደዚህ አልሆንም ነበር። እድሜ እኮ ቁጥር ነው። እዚህ ምድር ላይ የእድሜ እንጂ የሰው ትልቅ እንደሌለ ማወቅ አለብሽ። ልክ ነህ። ወይ ጉድ! አንተ ልጅ ግን የምር የኔ ታናሽ ነህ? ባቢ እባክህ አንድ ነገር ብቻ ላስቸግርህ። የሆነ መንፈሴን ሊያድስልኝ የሚችል በቃ ከዚህ ጭንቀቴ ሊያስወጣኝ የሚችል ቆንጆ ሙዚቃ ዝፈንልኝ። ያልሽውን ሁሉ ጠቅልሎ የያዘ ዘፈን አለ ብለሽ ነው? እባክህን ባቢ አንተ አታጣው። የሆነ ነገር ብቻ ፈልግ። እሺ እድሜው ሲገሰግስ ከንቱ ሰው ዘንግቶት ነገ አልፎልኝ ይላል ማለፉን ረስቶት ቀር መንፈራገጥ ያሆድ እስኪሞላ ወድቃ እስክትሰበር ሕይወት እንደ ሸክላ አይቀር መንፈራገጣ ያሆድ
ሲሞላ ወድቃ እስክትሰበር ሕይወት እንደ ሸክላ ማነሽ እንዲያው አንቺ ወዲህ ረብ በይ። እህቴን በዚህ ሁኔታ ማየት አልችልም። ስለዚህ እሱ እህቴ እንደዚህ አድርጎ እንዳስቀመጣት በእብደት እንዲቀጣ ነው የምፈልገው። መጀመሪያ ዝቅ በይ፣ ጎንበስ በይ። ቅድሚያ ለእኔ መስገድ ያለብሽ የጠየቅሽኝ ነገር በጣም ከባድ የሆነ ነገር ነው። አንቺ ሳትነግሪኝ እኔ ችግርሽን ተረድቼዋለሁ። ስለዚህ እኔ የምልሽን ነገር ታደርጊያለሽ። በእርሶ መጀን አባብዬ በይ፣ በእርሶ መጀን በይ። እንግዲህ ይሄ ነገርም በጣም ከባድ እንዲሆነ የነገርኩሽ ነው። በትኩስ ደም እጅሽን መታጠብ አለብሽ። ከዛ ደግሞ የምልሽን ነገር በሙሉ ታረጊያለሽ። ሳሙስ ማንም ሰው ሳይቀድምሽ በማለዳ መተሽ ለኔ ቡና ማፍላት አለብሽ። ከዚህ ሁሉ ነገር አንዱንም ከረሳሽ የከፋ ነገር ነው የሚደርስብሽ። በእርሶ መጀን እሺ አሁን ይዘሽ የመጣሽው ነገር ካለ ወዲ በይ፣ አለያ ድፍት በይና ስገጂ። እሺ በእርሶ መጀን አባቢ በእርሶ መጀን እርሶ እኮ ከቃሏት እንፋይሩ ነገር ይፈጠማል። ሂጂ